ከ30 በኢቢኤስ ጋር ቆንጆ ቆይታን እያደረጋችሁ ነው የምትገኙት። አሁን ሰዓቱ ስራ የምንጀምርበት ነው። በነገራችን ላይ ገንዘብ ይዛችሁ ምን ልስራ የሚለው ጥያቄ አሳስባችሁ ያውቃል? ዛሬ በስንት ነው ፕሮግራማችን ለዚህ ትልቅ የሆነ መልስ ይዤላችሁ መጥቻለሁ። ወደዛው እናልፋለን። ስንት ነው? ሀያ ሰላሳዎች ቀናችሁ ሳምንታችሁ እንዴት ነበር? እያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትንና በየሳምንቱ አዳዲስ የስራ ሀሳቦችን የምታገኙበትን ስንት ነው ዝግጅታችን ነው። ቤታችን ያለ ሶፋ ያረጃል ወይም ደግሞ ተጠቅመንበት መቀየር ሊያስፈልገን ይችላል። ስለዚህ ለዚህ ፍላጎታችን መፍትሄ የሚሆን አንድ የስራ ሀሳብ አለ። እሱን የምናይ ይሆናል። ይህንን ቢዝነስ ይህንን ስራ ለመጀመር ስንት ብር ያስፈልጋል፣ በአጠቃላይ ስራው ምንድን ነው የሚለውን በደንብ እናሳያችኋለን። ከኛ ጋር ቆዩ። በእርግጠኝነት ከዚህ በፊት ፍራሽ አዳሽ ሲባል ሰምታችሁ ታውቃላችሁ። ዛሬ የምናየው ሶፋ አዳሾችን ነው። ይህንን ቢዝነስ እየሰራ ያለው ወጣት ቡድኖችን አዋቅሮ ነው እየሰራ ያለው። አዲሱ ወርቁ ይባላል። 6 ዓመት ለሚሆን ጊዜ እዚህ ስራ ላይ አለ። ዛሬ በዚህ ቀን ብቻ 5 የሚሆን ቲም በየሰፈሩ እየሰራ ነው የሚገኘው። ስለዚህ ይሄ ቢዝነስ ሀብታም ያደርጋል ማለት ነው። ወደ ውስጥ ገብተን ስራውን እንዴት እንደምንጀምር አብረን እናያለን። ተከተሉ። ሰላም እንዴት ነሽ? ሰላም ነው አለን። ስራ ላይ ናችሁ? ጀመረን። ይሄ የበፊት የነበረው ነው። ከዛ ለመደገፊያ ስለማይጣል ለመደገፊያ ለሶፋው መደገፊያ እንጠቀመዋለን ማለት ነው። ለመቀመጫ አዲስ ተጠቀመው። አሁን ዲዛይን መስሪያ እያሰበረ ነው እሱ ማለት ነው። ተለክቶ ነው እያንዳንዱ መስመሩ እኩል እንዲመጣ ለሱ ተለክቶ ነው እንትን ያለው ማለት ነው። ዛሬ 20 30ዎችን የሶፋ አዲሳት ስራ ላሳያችሁ ብዬ ነው ያመጣኋቸው። ከዛ በፊት ግን አንተ 6 ዓመት ስራ ላይ እንደቆየ ነግረኸኛል። እንዴት እንደጀመርክ እንወቅ። ያው የጀመርነው በፊት እኔም ተቀጥሬ ነበር የምሰራውና ከዛ በቃ እስኪ እድሳት እንትን ብዬ በቃ አንድ ሁለት ሰው እናደርግና ጀመርን። ቀላል ጀምረን አሁን 6 ዓመት ሆነ። አንድ 20 ምናምን ሰራተኛ አለ ማለት ነው። እዚህ ብቻ 4 ሰው አይደል? ካንተ ጭምር 4 ሰው ከዚህ ጋር 4 ሰዎች እዚህ ያሉ። ቢዝነሱ እንትን ይመርጣል፣ የሶፋ አይነት ይመርጣል ወይ? አሁን ይሄኛው ኤል ሼፕ ነው የሚባለው አይደል? ከዛ 3 1 የፈለጉት እነሱና አሁን ውጭ ስቆይ በኋላ ምን ሰራው አለ እጅ ሌላ አዲስ ስለሚያስፈልግ እሱን እዛ እንሰራለን ማለት ነው። አሁን እየተደረገ ያለው መገነጣጠል ነው። ከኛ ሶፋው እንትን ለማለት የተሰበረ ነገር ካለው እሱን ለመጠጋገን መገንጠል አለበት ማለት ነው። እንደ አዲስ ነው የሚሰራው ማለት ነው። ተገንጥሎ እንደ አዲስ ነው እዛ የሚዋቀረው ማለት ነው የሚሰራው። ስለዚህ ይሄኛውን ሴሽን ጨርሰናል። የነ ባላንኪኖ በቃ ስራው ምንድነው? እነዚህ መገነጣጠል ነው። የጎኑን የነዛን ይዛ ይገነጥላል ማለት ነው። እስካሁን 3 ማሽን አየሁ እዚህ ቢዝነስ ላይ የሚያስፈልግ ኮምፕረሰር፣ ባላንኪኖ፣ ሲንጀር ያስፈልጋል። ሲንጀር ደግሞ መስፊያ። እነዚህ መስፊያ ሲንጀር ያስፈልጋል ማለት ነው። ለማውራት ትንሽ ድምጽ ያስቸግራል እየመቱ ስለሆነ ዛሬ የተገኘ ነው። እድሳቱ የምትሰሩት መኖሪያ ቤት ውስጥ ነው። ይሄ ሰርቪስ ግን አይ ቲንክ ሰፋ ያለ ስራ ይመስለኛል። ምንም የት ይሰጣል? የሚሰጠው እንዳለ አሁን እንደዚህ እንደሚሰራው ወርክሾፕ የሚሰራ ወርክሾፕ አላችሁ? ቤታቸው የማይመቻቸው ሰዎች ወርክሾፕ ያመጡልና ወርክሾፕ አድሰንላቸው መጥተው ይወስዱታል ማለት ነው። የማይመቻቸው ሰዎች የማይመቻቸው ካለ እንደዛ እናደርጋለን። ግን አብዛኞቹ ግን ቤታቸው የሚፈልጉት ቤታቸው እዛው እያዩ ምናምን እንዲሰራ የሚፈልጉት። ጥራቱስ ደግሞ አያጠያይቅም? ለምሳሌ መጀመሪያ ያሰሩበት የኳሊቲ ኖራል ኦርደር አድርገው ነው ሊያሰሩት ታረ አይናው ሪሳይክል ሲደረግ የተበላሸ ነገር ከሆነ እዛው እያዩ ስለሆነ ይሄን ቀይሩልን ይላሉ። እዛው ይቀየራል። ለምሳሌ እንጨቱ አንዳንዴ ዱቄት ብል የበላቸው እናገኛለን። ከዛ እነሱ እየተቀየሩ አዲስ እንጨት እየመጣ እየተገጠመ በዛው ዋጋ ማለት ነው። አሁን እንደዚህ ሲሆን
ዋጋ ይጨምራል የሚባል ነገር የለም። በቃ ኦልሬዲ አንዴ በዛ ዋጋ እንትን ስለተባለ ብልበላው እንደዚህ ሆነ የለም። በቃ እንጨቱ ይጋዛሉ ሰዎቹ ባመጡት ማቴሪያል ይሰራላቸዋል ማለት ነው። ዋናዎቹ የሚባሉት አሁን ለ20-30ዎቹ እየነገርናቸው ያለ ነው የሶፋ እድሳት ስራን ጀምሩ ነው። ዋናው ማሟላት ያለባቸው ነገር ምንድን ነው? አንደኛ ሙያውም ሊኖርሽ ይገባል፣ ፍላጎት ሊኖርሽ ይገባል። ከዛ ደግሞ ይሄ የኛ ስራ ምንድነው ይሄ ቤት ለቤት ናም ስለሆነ ይሄ ወርክሾፕ ያለሽ ጸባይ እና እዚህ ያለው አይሆንም ጭራሽ። ማለት ይሄ ከሰዎች ጋር እንተምትዩ ነው። ለምሳሌ ለምሳ ሰዓት እስከ 2 ሰዓት 3 ሰዓት ሉጣ የሚልሽ ነገር አይደለም። በቃ የሆነ በላ አድርገሽ ቶሎ ትመለሻለሽ፣ ቶሎ ጨርሰሽ ለመውጣት ማለት ነው። ስለዚህ እዚህ ቢዝነስ ላይ ቤት ለቤት ስለሆነ ነሰሰሪሊ ቤት ለቤት ጀምሩ ላንላቸው እንችላለን። ወርክሾፕ ከፍተውም ሊሆን ይችላል። ግን በትንሹ መጀመር የሚፈልግ ሰው ቤት ለቤት ቢጀምር ማርኬቲንጉ እንዴት ነው መስራት የሚችለው? አሁን እኛ የምንሰራው ምን ላይ ነው? በቃ ቲክቶክ ላይ ነው። ቲክቶክ ላይ እንትን ፖስት እናደርጋለን የምንሰራው፣ ከዛ በዛ እንቀበላለን። በቃ ያን ነው የምንሰራው። ማሟላት ያለብን እቃዎች ለምሳሌ ስፖንጅ አይቻለው፣ ቅድም የነገርከኝ ማሽኖች አሉ። እነዛን ሁሉ ለማሟላት ስንት ብር? መኪናም አላችሁ? መኪና ወሳኝ ለመንቀሳቀስ ያስፈልጋል አይደል? እቃዎችን ፓክ ለማድረግ እሱ የሚጠራሽ ሙሉ አዲስ አበባ ከተማ ውስጥ ስለሆነ የሚጠራሽ አይ እዚህ አልመጣም አትይም። መኪና ቢኖር ወሳኝ ነው። የሆነ የምትከራዩም ቢሆን እሱ አሪፍ ነው ብዬ አስባለሁ። ከዛ በቃ ከእቃ ውጪ እቃዎች ያስፈልጋሉ። ሌላ የኪራይ መኪናም ካለ በሱ ይጀምራል። ከዛ ውጪ ያው መሟላት ያለባቸውን እቃዎች በደንብ አልነገርከኝም እስካሁን። እሺ አሁን ለምሳሌ ዋና የሚያስፈልገው ኮምፕረሰር ያስፈልጋል፣ ሲንጀር ያስፈልጋል፣ መስፊያ ሲንጀር ያስፈልጋል፣ መቁረጫ ማሽኖች ያስፈልጋሉ። ለምሳሌ ወይ መጋዝ ወይ ደግሞ ሰርኩላር ሶ አለ፣ ሰርኩላር ሶ ጂክሶ ያስፈልጋል። እነዚህ ቢኖሩ አሪፍ ነው። ሜትር አይቻለሁ መለኪያ ሜትር ያ እነዛን ጥቃቅኖቹን ምን ተዋቸው ዋናዎቹ ቢያንስ እነዚህ ጂክሶ፣ ሰርኩላር ሶ፣ መጋዝ፣ ባላንኪኖ፣ መዶቻ፣ መሩ እነዚህ ቢኖሩ አሪፍ ነው። ከኮምፕረሱ ጋር ሹተሮች ቢኖሩ አሪፍ ነው። በስንት ብር ማሟላት እንችላለን እነሱ? እሺ አሁን እኛ ለምሳሌ ከገዛ እኔ ቆይቻለሁ። ለምሳሌ አምስተኛው ቲም እንትን ሲባል ቢያንስ ከ2 ወር ከ3 ወር በፊት እንደዚህ ነው። አሁን ያኔ ስንገዛ ኮምፕረሰር 30 ሺህ ብር እንደዛ ነው የገዛ ነው። ሹተር 10 ሺህ ብር ነው የገዛ ነው ያኔ የነበረበት ዋጋ ማለት ነው። ግን ሹተር እንደ አይነት አለው። አዎ ይለያያል። ሹተር አይነት አለው። እነዚህ የኛ ሹተሮች እነዚህ 10 ሺህ ብር ናቸው የሚሸጡት። ከዚህ ያነሱም አሉ። ያው ጊዜው ቶሎ ስለሚበላሹ አንዴ እነዚህ መግዛት ይችላል በሚለው እነሱን ገዝተና እነዛ 10 ሺህ ብር ናቸው። ሲንጀር 15 ሺህ ብር ነው የገዛንበትኛ ማለት ነው። አሁን ያለበትን ግን እኔ አናውቀው። ያው ገበያው እየጨመረ ስለሚል አናውቀው። በእንደዛ ነው የጀመረው። አሁን አምስተኛውን ቲም ስንጀምር ማለት ነው። አሁን መጀመር የሚፈልግ ሰው ስንት ብር ነው ማሟላት ያለበት? በትንሹ በጣም በትንሹ ሊጀምር የሚል ሰው ቅድም እንዳልከኝ መኪናው ሳይኖር እኔ ቢያንስ እስከ 100 ሺህ ብር ቢኖረው ይጀምራል ብዬ አስባለሁ። እነዚህ እቃዎችን ለማሟላት ከመጀመሪያ ጀምሮ ምን ያክል ኮስት ያደርጋል የዛሬው ስራ? ቢያንስ አሁን ጨርቅ ስትይ ስፖንጅ ፊሉ ምናምን ኦኬ ራሳቸው ናቸው የሚያሟሉት? ራሳቸው ነው። አሁን ጨርቅ ራሳቸው የሚገዙት ስፖንጅ ስለዚህ መስሪያ ማቴሪያሉንና ሙያችሁን ነው ይዛችሁ የምንመጣው እኛ። እነሱ የሚከፍሉን የሰራንበትን ነው። ጨርቁንም የት እንደሚሸጥ እነግራቸዋለን። ስፖንጅም እንደዛው። አንዳንዱ ስፖንጅ ማምጣት የሚችል ሰው ካለ ያመጣል በፈለገው እንትን። አይ እኛ አንችልም የትራንስፖርት የለም ካሉ እኛ ስፖንጁ ይዘንላቸው እመጣለን። እኛ የስፖንጁን ሂሳብ እንቀበላቸዋለን ማለት የገዛንበትን ሂሳብ 30 ወይ 40 ሺህ ብር እንደዚህ ይፈጃል ብዬ አስባለሁ። ከነጁ ከነ ስፖንጁ ከነጨርቁ ይመስለኛል። ኦኬ ለእናንተስ እናንተ ሰርታችሁ ምን ያክል ነው የምታገኙት? እኛ አሁን ለምሳሌ አንድ ኤል ሼፕ የምናድሰው 9 ሺህ ብር የምናድሰው። ኦልድ ሶፋ ምናምን ሲሆን ደግሞ እነሱ ደግሞ እስከ 10 ሺህ ብር 10500 ብር ይለያያል የእጅ ዋጋው ማለት ነው። በጣም ነው የሚያምረው። አዲስ እውነት ለመናገር በጣም ቆንጆ አድርጋችሁ ነው የሰራችሁት። ጠንካራ ወጣቶች ናችሁ ማለት እችላለሁ። በደንብ ረጅም ሰዓት ያለ እረፍት ነው የምትሰሩትና ፍላጎት ይፈልጋል ያልከኝ ረጅም ሰዓት መቆም ስላለው ነው። ያን ያህል ደከመኝ ነገር አሁን ምሳ ሳንበላው ሰራውና ምንም ያን ያህል እንትን አይደል። 5 ሰዓት ተገናኝተን አሁን የመሻሽ እየጨለመ ነው ያለውና ረጅም ሰዓት ነው ያለ እረፍት የሰራችሁት። እዚህ ጋር መጠየቅ የምፈልገው ቅድምም ሳናነሳ ያለፍነው ነገር አዲስ መግዛትና ማሳደስ ሁለት የተለያዩ ነገሮች ናቸው።
አዲስ መግዛቱን የማይችል ሰው ነው የሚያሳድሰው ወይስ ደግሞ እንዴት ነው ማለት ነው? በዋጋ ደረጃ ምን ያክል ልዩነት ይኖረዋል? የዋጋውም ደረጃ አለ። አሁን ላይ ያለበት የሶፋ ዋጋ አለ። በዚህ ማቴሪያል በዚህ ስፖንጅ የተሰራ ዋጋ አለና አንድ እሱ፣ ሁለት ደግሞ የራሱን የእንጨቱን የሚያውቀው ሰው አለ። ለምሳሌ የሶፋውን ማቴሪያል ያሰራበትን ማቴሪያል ስለሚያውቅ ያን ሶፋ ከምሸጥ ብሎ እዛው ላይ ታፒሰሪ ስራውን ያሰራል ማለት ነው። እናንተን ሰርቪስ መጠቀም የሚፈልግ ሰው ተመሳሳይ ቢዝነስ ላይ ያሉ ሌሎችም አገልግሎት ሰጪዎች ይኖራሉ። ከ40 ሺህ ብር ጀምሮ እስከ 40 ሺህ ድረስ ከዛም በላይ ድረስ ይወጣል ተብሏልና ያ ማለት የእንትኑ የከስተመሩ እንትን ማለት የሚያወጣው ወጪ ማለት እንደዛ የሚሆነው ለማሟላት ይሄ ለምሳሌ እግር ሲጨምር የተለያዩ ነገሮችን በጨመረ ቁጥር ዋጋው እየጨመረበት ሊሄድ ይችላል። የእጅ ዋጋው ግን ራሱ እንዳለ ይሄ አዲስ ወጂ የተሰሩት ለምሳሌ ቀደም 4 እጅ ነበረ፣ ከዛ በኋላ አሁን 6 እጅ ሆነ ማለት ሌላ አይነት ሶፋ ነው። ሌላ ሁለት ተጨመረ ማለት የዛ ሁለቱን የሰዎቹ የጨመሩት ምንድነው የእንጨቱን የጨመሩት እንጂ የእጅ ማቴሪያሉ ላይ 9000 ብር እንደዛው ነው የሚሆነው ማለት ነው። ፈርኒቸር ሙያውን ተማርከው ከዛ በኋላ ይሄን ስራ ከጀመርኩ በቃ በዛው አዲስም እንሰራለን። ለምሳሌ ከዚህ ቤት ስንሄድ በፊት ለምሳሌ ከአንዱ ቤት ወደ አንዱ ቤት ስቴጅ የሆነ እውቀት እያሸን ትሄጂ እዚህ ቢዝነስ ላይ መግባት የሚፈልግ ሰው ቅድም ፍላጎቱ ዋናው ነገር እሱ ነው ብለኛል። ሌላ በእውቀት ደረጃ ደግሞ ምን ማወቅ አለበት? ማሽነሪዎቹን ለመጠቀም የተለየ ትሬኒንግ ይፈልጋል ወይስ ማንኛውም ሰው በልምድ መስራት የሚችለው ስራ ነው? ያው እንጨት ቤት ቢሰራ አሪፍ ነው ማለት የሶፋ ቤት ቢሰራ ታፒሰሪ ስራ ቢሰራ ቆንጆ ነው ያስባሉ። አዲስ መጀመር የሚፈልጉ ልጆች ሳውን በቀን ስንት ብር አገኛለሁ ብለው ያስቡ? አዲስ ገና አሁን እንዳልኩሽ 20 ሰራተኛውም ስናመጣኛ ከኛ በፊትም የወጡ ልጆች አሉ። እኔ አንድ ሰው ባለሙያ ቀጥረን አናውቅም፣ አንፈልግም። ባለሙያ ማለት ይሄ ፍላጎቱ ብቻ ካለው እየለመደ ይመጣ ብለን እናስገባለን። ከዛ በኋላ እየለመደ በዛው እንት ይላል ማለት እንጂ ባለሙያ መጥቶ አይቀም ጨራሽ ነው ያጋ ማለት ነው። በቃ እንዲለምድ ይመጣል። ከዛ በዛው ለምዶ እንት ይላል ማለት ነው። በራሱም ይቀጥላል። እንደዛ ብዙ የወጡ ልጆች አሉ እኛ ጋር እንደዚህ ሶፋ አዲስ አበባ የሚሰሩ ከኛ ወጥተው የሰሩ ብዙ አሉ። በጣም ደስ ይላል። ጥንካሬያችሁን አደንቃለሁ። ለስራ ያላችሁ ሞራል በጣም ደስ ይላል። 20-30ዎችም ከዚህ በደንብ ይማራሉ ብዬ ነው ማስበው። ከዛ ውጪ ቲም እንዳልከው አንተውን አቅም ስለነበረክ ሰዎችን ወደ ራስ አምጥተህ አሰራ። ግን ጓደኛሞች ሆነውስ ገንዘብ ሼር አድርገው ቢሰሩ እንደሱ እኮ አሪፍ ነው እኮ እንደሱማ ይቻላል እኮ እንዳልኩሽ። ከዛም ተዋጥቶ መጀመሩ አሪፍ ነው። ብቻ እንዳልኩሽ ዋናው ምንድነው በቃ ይሄ ሰርተሽ ዋናው ፍላጎቱ በኖሩ እነዚህ ነገሮቹ አሪፍ ናቸው ቢሆኑ አሪፍ ነው። ነገ ጧት የሶፋ አዲሳትንም ስም እንትን ላለ ማለት ይሄ ቦታ አሳድሽ እኮ ነው ምናምን ተብሎ ይሄ ሌላ ስም ከሚሰጥ አሪፍ ነው። ይሄ የእድሳቱ ቆንጆ ነው የሚለው ነገር እንዲሆን ማለት ቤት ለቤትም ስለሚሰራ አይ ቲንክ ይሄ ወርድ ቱ ወርድ ይመስለኛል። ይሄ በቃል የሚሰሩ ፕሮሞሽኖች ለዚህ ቢዝነስ በደንብ ወሳኝ ናቸው። በጣም ቆንጆ ቆይታ ነው ያደረግነው። ሶፋው ከነበረበት ተነስቶ አሁን በጣም ጥሩ ይዞታ ላይ ነው ያለው። ይሄንን አገልግሎት ብዙዎች ይፈልጉታል ብዬ አስባለሁ። ስለነበረን ቆይታ በጣም ነው የማመሰግነው። ከዛ በፊት ግን ጊቫዌይ ስጦታ አላችሁ ለ20-30ዎች ብለናልና ምንድነው ማለት አንድ ሁለት 20-30 ላይ የሚከታተል ተመልካች በእኛ አሰልጥነን እንትን ለማድረግ እንፈልጋለን። በቃ ማለት አሳይተን የሚጀምርም ካለ ማስጀመር እንችላለን ብዬ አስባለሁ። በጣም እናመሰግናለን። ትልቅ እድል ነው አንተ ዛሬ እዚህ ላይ ደረስክበት ኦፖርቹኒቲ ነውና ስለሰጠህልን እናመሰግናለን በጣም። 20-30ዎች እንደሰማችሁት ነው 7696 ላይ እንደተለመደው ኤችኤስን እያስቀደማችሁ ኤችኤስ ማለት 20-30 ነው፣ 7696 ደግሞ ሾርት ኮዳችን ነው። እዛ ላይ የሶፋ አዲሳት ስልጠናን እፈልጋለሁ እያላችሁ ሰፈራችሁን ጠቅሳችሁ መልእክት ላኩ። እኛ ከናንተ ማከል 2 ሰው መርጠን እንሰጣለን። ተከታተሉ። 20-30ዎች በዚህ ሳምንት ስንት ነው ዝግጅታችን የሶፋ አዲሳት ቢዝነስን ሲያሳያችሁ ቆይቷል። ይሄ ቢዝነስ በትንሽ ካፒታል ጀምራችሁ የየቀን ትርፍ የምታገኙበት ነው። እንድትጀምሩት እናበረታታችኋለን። በነገራችን ላይ እንደተለመደው 7696 ላይ ኤችኤስን እያስቀደማችሁ ሰፈራችሁን እየገለጻችሁ ለምትጽፉልን ወጣቶች እድል ተዘጋጅቶላችኋል። ጻፉ፣ ቴክስት አድርጉ። 20-30 አሁንም ይቀጥላል። መልካም ጊዜ። እንግዲህ 20-30ዎች ባንፈልግም ልንለያይ ነው። እንግዲህ መጀመሪያ ቃል እንደገባ ነው
ቆንጆቹ ፕሮግራሞቻችን ይበልጥ አድርገው ወደ እናንተ ይደርሳሉ ብለን ነበር። ቃላችንን አክብረናል ብለን እናስባለን። በእርግጠኝነት በ7696 ኤችኤስን እያስቀደማችሁ ወደ እናንተ እንድናቀርብላችሁ የምትፈልጉትን ፕሮግራሞች ቴክስት ማድረጋችሁን ደግሞ እንዳረሱ። አዎ ስንጀምር እንዳልነው እንግዲህ 2030 ፕሮግራማችን እድሜያቸው ከ20 እስከ 30 ለሆኑ ወጣቶች በእኛ በወጣቶች የሚዘጋጅ ነው። ሳምንትም እነዚህ አሪፎቹ ፕሮግራሞቻችን ይበልጥ ቆንጆ ሆነው ይጠብቋቸዋል። አዎ ሳምንትም የትም እንዳትሄዱ በዚህ ሰዓት አብረናቸው የነበርነው እኔ ደና አክቶሌ አዶና ዮሴፍ ከመላው የ2030 ፕሮግራም አዘጋጆች ጋር ነበር። ሳምንት እንገናኝ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።